ሰላም። ዛሬ የምንነጋገረው ስለ እያንዳንዱ ኮከብ መልካምነት ወይም ጥንካሬ አይደለም። ይልቁንም ብዙዎቻችሁ ለመቀበል የምትቸገሩትን፣ ምናልባትም የቅርብ ጓደኞቻችሁ እንኳን ደፍረው የማይነግሯችሁን ጨለማ ጎን ወይም ደካማ ባህሪያችሁን እንመለከታለን። እያንዳንዱ ኮከብ የራሱ የሆነ የጥላ ጎን አለው። ይህንን ድክመታችሁን ካወቃችሁት ግን ራሳችሁን ለማረምና የተሻለ ሰው ለመሆን ትጠቀሙበታላችሁ። የእርሶ ኮከብ ጨለማ ጎን ምን ይሆን? እስከ መጨረሻው አብራችሁን ቆዩ። አንደኛ፣ ኤሪስ ደካማ ጎን። በጣም ግልፍተኛ እና ትዕግስት የሌላቸው ናቸው። ነገሮችን ሳያስቡት በስሜት ይወስናሉ። ጨለማው ጎን እኔ ብቻ ልታዘዝ የሚል ባህሪ ሊያጠቃቸው ይችላል። ካልተስማማቸው ቶሎ ይቆጣሉ። ሁለተኛ፣ ታውረስ ደካማ ጎን እጅግ በጣም ግትር ናቸው። አንዴ አይሆንም ካሉ ተራራ ቢናወጥ አይቀይሩም። ጨለማው ጎን ለቁሳቁስ ያላቸው ፍቅር ከመጠን በላይ ሊሆን ይችላል። ሰውን እንደ ንብረት የማየት ፖሰሲቭነስ ባህሪያ ይታይባቸዋል። ሶስተኛ፣ ጄሚኒ ደካማ ጎን ቃላቸውን አይጠብቁም። ሐሳባቸውን በየደቂቃው ይቀያየራሉ። ጨለማው ጎን ወሬ ማማትና የሰው ምስጢር መጠበቅ ሊያቅታቸው ይችላል። ለሁለት ሰው የተለያየ ገጽታ ማሳየት ዋነኛ ድክመታቸው ነው። አራተኛ፣ ካንሰር ደካማ ጎን በጣም ቂመኛ ናቸው። አንድ ነገር ካሳዘናቸው ለዘመናት አይረሱም። ጨለማው ጎን ሰውን በስሜት ማኒፑሌት የማድረግ ዝንባሌ አላቸው። እኔ ለአንተ ስል እንዲሆኜ እያሉ ሰውን የመውቀስ ልምድ አላቸው። አምስተኛ፣ ሊዮ ደካማ ጎን ሁሉንም ነገር ስለኔ ብቻ ይሁን ይላሉ። ጨለማው ጎን ትኩረት ካላገኙ ቶሎ ይቀየማሉ። ሰውን ዝቅ አድርገው የማየትና ሁሉንም ነገር እኔ ያውቃለሁ የማለት አባዜ አላቸው። ስድስተኛ፣ ቪርጎ ደካማ ጎን በትንሽ በትልቁ ስህተት ይፈልጋሉ። ራሳቸውንም ሆነ ሰውን በመተቸት ያደክማሉ። ጨለማው ጎን ምንም ነገር አያረካቸውም። ሰውን በራሳቸው ጠባብ ሚዛን ብቻ ይለካሉ። ሰባተኛ፣ ሊብራ ደካማ ጎን አይ ማለት አይችሉም። ሰውን ደስ ለማሰኘት ሲሉ የራሳቸውን ፍላጎት ይጫኑባቸዋል። ጨለማው ጎን ግልጽ አቋም የላቸውም። ከባድ ውሳኔ ሲመጣ ሸሽተው መደበቅ ይቀናቸዋል። ስምንተኛ፣ ስኮርፒዮ ደካማ ጎን በጣም ተጠራጣሪ ናቸው። ሰውን በቀላሉ አያምኑም። ጨለማው ጎን ጉዳት ከደረሰባቸው መርዛማ በቀል ለመበቀል ወደ ኋላ አይሉም። ሚስጥራዊነታቸው ሰውን ያስጨንቃል። ዘጠነኛ፣ ሳጂታሪያስ ደካማ ጎን በንግግራቸው ሰውን ያቆስላሉ። እውነት ነው በሚል ሰበብ ለሰው ስሜት ደንታ የላቸውም። ጨለማው ጎን ኃላፊነት አይወዱም። ችግር ሲመጣ ጥለው መጥፋት ይቀናቸዋል። አስረኛ፣ ካፕሪኮርን ደካማ ጎን ለስኬት ሲሉ ሰውን እንደ ደረጃ ሊጠቀሙ ይችላሉ። ጨለማው ጎን በጣም ቀዝቃዛና ስሜት የሌላቸው ሊመስሉ ይችላሉ። ለገንዘብና ለስልጣን ካላቸው ጥማት የተነሳ የቅርብ ሰዎቻቸውን ሊዘነጉ ይችላሉ። 11ኛ፣ አኳሪየስ ደካማ ጎን ከሰው ጋር በቀላሉ አይቀላቀሉም። በጣም ከባድና ኩሩ ሊመስሉ ይችላሉ። ጨለማው ጎን የሰው ስሜት አይገባቸውም። በራሳቸው ዓለም ብቻ ስለሚኖሩ ለፍቅር ጓደኛቸው በጣም ይርቃሉ። 12ኛ፣ ፒስስ ደካማ ጎን እውነትን መጋፈጥ አይወዱም። በምናባዊ ዓለም መደበቅ ይቀናቸዋል።
ራሳቸውን እንደ ተበዳይ ያቀርባሉ። ሱስ ውስጥ የመውደቅ ዕድላቸው ከሌሎቹ ሰፋ ያለ ነው። እንግዲህ እያንዳንዱ ኮከብ የራሱ ጨለማ ጎን አለው። ይህ ማለት ግን መጥፎ ሰው ነን ማለት አይደለም። ድክመታችንን ካወቅን ልናርመው እንችላለን። የእናንተ ኮከብ ድክመት ከባህሪያችሁ ጋር ይገጥማል? በሐቀኝነት ኮሜንት ላይ ንገሩኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ቆዩ።